በአዲሱ ዓመት የእንግሊዝ ከተሞች በደስታና በጭፈራ ሲቀወጡ በታላላቅ የፕሪሚየር ሊግ ክለቦች ቢሮዎች ውስጥ ግን ሌላ አይነት ጭፈራ ተጀምሯል። ስልኮች አይዘጉም፣ ወኪሎች አየር ማረፊያ ላይ ያድራሉ፣ የክለብ ባለቤቶች ደግሞ የቼክ ደብተራቸውን አዘጋጅተዋል። የለንደን ጭጋግና የማንቸስተር ዝናብ ለእግር ኳስ ለተመልካቾች የማይመች ቢመስልም ለፕሪሚየር ሊጉ ክለቦች ግን ዛሬ የሚከፈተው የጥሩ የዝውውር መስኮት በቅዝቃዜው ውስጥ የሚነድ ትልቅ እሳት ነው። ይህ የተጫዋቾች ዝውውር ተራ የንግድ ልውውጥ አይደለም። የአሰልጣኞች የጭንቀት ማስታገሻ፣ የደጋፊዎች የተስፋ ስንቅ፣ እንደዚሁም የክለቦች የህልውና ቁማር የሚካሄድበት መድረክ እንጂ። በተለያዩ ቡድኖች ነሐሴ ወር ላይ የነበረው ትዕቢት እንዲሁም በራስ መተማመን አሁን ተኖ ጠፍቷል። በበጋው ላይ ቡድኔ ሙሉ ነው ያሉ አሰልጣኞች አሁን በጉዳት በውጤት ማጣት ተንገላተው ወደ ገበያ አይናቸውን ጥሏል። ጥር ለስህተት ማረሚያ የሚሰጥ የሁለተኛ እድልን በር ነው። በደረጃ ሰንጠረዡ አናት ላይ ያሉ ክለቦች የሊጉን ዋንጫ ለመጨበጥ የሚያስችላቸውን የጎደለች ቁራጭን ፍለጋ የቼክ ደብተራቸውን አዘጋጅተዋል። ምናልባትም ያቺ ቁራጭ አንድ ጎል አነፍናፊ አጥቂ ወይንም የመከላከያ ግቡን የሚያጠናክር ደንዳና ተከላካይ ሊሆን ይችላል። በሌላ በኩል ከወራጅ ቀጠና ጋር ግብ ግብ የገጠማቸው ክለቦችም የጥርን የሚያዩት እንደ ድንገተኛ ክፍል ነው። ለነሱ አዲስ ተጫዋች ማስፈረም ማለት በሊጉ የመቆየት ዋስትናን እንደ መግዛት ይቆጠራል። ከዛሬ ጀምሮ የእግር ኳስ አፍቃሪያን በዓለም የትኩረት አቅጣጫውን ከሜዳ ላይ ጨዋታ ወደ ማህበራዊ ሚዲያና ወደ አየር ማረፊያዎች ይዞራል። ደጋፊዎች በስራ ገበታቸው ላይ ሆነው ስልካቸውን በየደቂቃው ሪፍሬሽ ያደርጋሉ። የዝውውር ወሬ የሚለጥፉ እያንዳንዱ ጋዜጠኞችን ሚስጥራዊ ፍንጭ እንደ ትልቅ የምስራች ይቆጠራል። በግል አውሮፕላን የሚጓዙ ተጫዋቾችን ለመከታተል ፍላይት ትራከር ድረገጾች ላይ የሚጋሩ ደጋፊዎች ብዛታቸው መረጃዎችንም ሲወጡም ያስመለክቱናል። የሕክምና ምርመራ ውጤቶች፣ የሆቴል ደጃፍ ፎቶዎች፣ የፊርማ ስነ ስርዓቶች የጥር ወር አብይ ትዕይንቶች ናቸው። በእነዚህ 31 ቀናት ውስጥ በሰከንድ ልዩነቶች ውሎች፣ ስምምነቶች ይፈርሳሉ። በሌሊት አጋማሽ የታሰቡ ዝውውሮች ንጋት ላይም እውን ይሆናሉ። የጥር ዝውውር ብዙውን ጊዜ ፓኒክ ባይ ወይንም የጭንግ ግዢ ይበዛበታል። ክለቦች በጊዜ ማጠር ምክንያት ከፍተኛ ዋጋ አውጥተው የማይመጠናቸውን ተጫዋቾች ሊገዙም ይችላሉ። ሆኖም ግን እንደ ቨርጂል ቫን ዳይክ ያሉ በጥር ወር መጥተው የክለባቸውን ታሪክ የቀየሩ ታላላቅ ተጫዋቾች መኖራቸው ገበያው ሁሌም ማራኪ ያደርገዋል። ዛሬ የ2026 የጥር የዝውውር መስኮት ሲከፈት ታሪክ ለመስራት የሚነሱ ስህተቶቻቸውን ለመጠገን የሚሮጡ ክለቦች ግርግር ይጀምራሉ። አንዳንዶች በደስታ ይጨርሳሉ፣ ሌሎች ደግሞ በመጨረሻዋ ሰዓት የፋክስ ማሽን ብልሽት ህልማቸውን ሲያጨልመው ይመለከታሉ። ጨዋታው ከሜዳ ወደ ቢሮ፣ ከኳስ ወደ ብዕርም ተዘዋውሯል። በአርሰናል ቤትም ያለው ሁኔታ አርሰናል በጥር ተጫዋቾች የዝውውር መስኮት በንቃት ሊሳተፍ እንደሚችል በአርቴታ በኩል መረጃዎች ወጥቷል። የፕሪሚየር ሊጉ መሪ አርሰናል የጥር ተጫዋቾች ዝውውር መስኮትን በንቃት ለመሳተፍ ነገሮችን በትኩረት እየተመለከተ እንደሚገኝና በክረምት የተጫዋቾች ዝውውር መስኮትም 250 ሚሊዮን ፓውንድ ወጪ ያደረገው አርሰናል አሁን እየገጠመ ያለው ተደጋጋሚ ጉዳት ወደ ገበያ እንዲወጣ ያደርጓልም ተብሏል። ታዲያ በተጠናቀቀ የውድድር ዓመት መጨረሻ ላይ በገጠማቸው የአጥቂና የተከላካይ ክፍል ተጫዋቾች ጉዳት ምክንያት ብዙ ዋጋ የከፈሉት መድፈኞቹ ያንን ላለመድገም ስማቸው ከበርካታ ተጫዋቾች ጋር እየተያዘም ይገኛል። በተመሳሳይ በዚህ ዓመት ከተወሰኑት ቋሚ ተጫዋቾች ውጭ ሁሉም በጉዳት የጎበኛቸው ሲሆን አሰልጣኝ ሚኬል አርቴታ ነጥብ ይዞ ለመውጣት የተቸገረባቸው መርሃ ግብሮችም ምክንያቱ ይኸው ከጉዳት ጋር የተገናኘ ይሆናል። ብዛት ያለው ደጋፊ ባለቤት የሆነው ታላቁ ማንቸስተር ዩናይትድ በጥር አዳዲስ አማካኞችን ለማስፈረም እየተንቀሳቀሰ እንዳለም ታውቋል። ታዲያ በዚህ በጥር የዝውውር መስኮት የመሃል ሜዳ አማራጮችን ለማጠናከር አስቸኳይ ስራዎችም ተጀምሯል። ምክንያቱም የቡድኑ አምበል ብሩኖ ፈርናንዴዝ በጉዳት ማጣቱ፣ የወጣቱ ኮቢ ማይኖ የወደፊት ቆይታ አጠራጣሪ መሆኑ ክለቡን ለጭንቀት ዳርጎታል። ችግሩን ለመፍታት አዋጭ መፍትሄዎችን ለማግኘት በክለቡ ውስጥ ከፍተኛ የውስጥ ስብሰባዎችም ተካሂዷል። የትኛው ተጫዋች ማስፈረም እንዳለባቸው፣ ያለውን ስብስብ እንዴት መጠቀም እንዳለባቸው የሚወስነው ውሳኔም በቅርቡ የሚያስመለክቱን ይሆናል። በቼልሲ ቤትም የኤንዞ ማሬስካ መሃል ያለው ውጥረት አይሏል።
በተባለ በጥቂት ጊዜያት ውስጥ ክለቡን እንደለቀቀንም ሰምተናል። ክለቡ አሰልጣኙ የወደፊት እጣ ፈንታቸው እያሰቡ ባለበት ሰዓት መውጣታቸውም ተረጋግጧል። በአሁኑ ሰዓት በቼልሲ ቤት ከፍተኛ ውዝግብ እንዳለም ሰምተናል። ታዲያ በጥር የዝውውር መስኮት የምንመለከተው ሌላኛው ድራማ ነው። ጋላታሳራይ ከእንግሊዝ ኡጋርቴን ለማስፈረም የሚያደርጉት ጥረት እያሳደጉ ሲሆን ተጫዋቾቹ ዩናይትድን የሚለቅ ከሆነ ቱርክ መዳረሻው እንደሆነም በስፋት እየተሰማ ይገኛል። እናም ከዛሬ ጀምሮ ሀያላኑ ላለመውረድ የሚታገሉትም የእግር ኳስ ቡድኖች የአቅማቸውን የሚፍጨረጨሩበት ተጫዋቾችን ንጥቂያ፣ ያልታሰቡ ዝውውሮች፣ የጎዶሎ ሙሊቶች በስፋት ልንመለከት ነው። በጥር በእግር ኳስ መንደሩ ምን አይነት አዳዲስ ነገሮችን ያስመለክተን ይሆን? ለእግር ኳስ አፍቃሪያኑስ በጉጉት የሚጠበቀው ጊዜ ነው። እኛም ይህንን በዚህ በስፖርቱ መንደር የሚከናወነውን ጥር ንፋስን ድባብ እንዲህ በጥቂቱ አደረስናችሁ። ለቻናላችን አዲስና እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጋበዝናችሁ። ለዛሬ ማበቃን።